ሰበር ዜና ባላማጣና ኩረም ከፍተኛ ውጥረት ነግሷል። ነዋሪዎቹም እየሸሹ ነው። ጤና ይስጥልን እንደምን አላችሁ ለገብ ሐሳቦች ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ እጅግ አሳሳቢና ወቅታዊ ጉዳዩን የተመለከተ ነው። በሰሜኑ የሀገራችን ክፍል ባላማጣና ኩረም አካባቢዎች የነበረው አንጻራዊ ሰላም ተለውጦ የኢትዮጵያ መከላከያ ሰራዊት አካባቢውን ለቆ በመውጣቱ ከፍተኛ ውጥረት ነግሷል። ህዝቡም ቀዩን ጥሎ በመሰደር ላይ ይገኛል። ምን ተፈጠረ? ዝርዝሩን ወደ እናንተ እናቀርባለን። አብራችሁን ቆዩ። ቢቢሲ አማርኛ ከአካባቢው ነዋሪዎችና ከቀድሞ ባለስልጣናት አገኙት ብሎ እንደዘገበው የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኩረም ከተሞች ሙሉ ለሙሉ ለቀው ወጥተዋል። ይህንን ተከትሎም የህወሓት ታጣቂዎች ከተሞቹን ተቆጣጥረዋል። መከላከያ ሰራዊቱና የፌዴራል ኃይሎች ረቡዕ ጥር 20 2018 ዓ.ም ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ካምፖቻቸውን ለቀው ወደ ጥሙጋና ሌሎች አካባቢዎች ማፈግፈጋቸው ተሰምቷል። የአካባቢው ነዋሪዎች እንደሚሉት ኃይሎቹ በድንገት መውጣታቸው በህዝቡ ዘንድ ከፍተኛ ድንጋጤና ስጋትን ፈጥሯል። ነዋሪዎች ለደህንነታቸው በመስጋት ወደ አጎራባች ከተሞች ማለትም ወደ ቆቦና ወልዲያ በመሸሽ ላይ ናቸው። በተለይም ወጣቶች ታፍነን ወደ ጦርነት እንገባለን የሚል ከፍተኛ ስጋት ስላደረባቸው አካባቢውን ጥለው ለመውጣት እየተገደዱ ነው ተብሏል። እንደ ካላማጣ ሸሽተው ቆቦ የገቡ ነዋሪ ለቢቢሲ ሲናገሩ አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው ብለዋል። ሁሉም መሸሽ ነው የሚፈልገው ሲሉም አስረድተዋል። አሁን ላይ በቆቦ ከተማ ሆቴሎች ሞልተው አልጋ ማግኘት ፈተና ሆኗል ሲሉም ጨምረዋል። ቤተሰብ ያለው ከዘመድ ጋር የሌለው ደግሞ በቡድን ሆኖ አልጋ በመጋራት ላይ ይገኛል። በከተማ ውስጥ ያለው ሁኔታም አስቸጋሪ የሆነ መምጣቱ ተዘግቧል። መጀመሪያ ላይ በእግር መውጣት ተችሎ የነበረ ቢሆንም አሁን ግን የትራንስፖርት አገልግሎት ከመቋረጡም ባለፈ ታጣቂዎቹ መኪናም ሆነ ንብረት ይዞ መውጣት እንደከለከሉ ተገልጿል። ጫካ መውጫ መንገዶችም ሳይቀር እንደተዘጉ ነዋሪዎች አማረዋል። በአካባቢው የተኩስ ልውውጥ ባይኖርም ታጣቂዎቹ ከተማዋን ሲቆጣጠሩ ባንዲራ እየሰቀሉ ወደ ላይ ሲተኩሱ እንደነበርና አሁን ላይ ግን በከተማዋ ዘረፋ፣ እስርና አፈና መጀመራቸው ስማቸው እንዳይጠቀስ እየፈለጉ የቀድሞ ባለስልጣን ተናግረዋል። ፌዴራል ኃይሎች ከወጡ በኋላ ነዋሪዎች ለታጣቂዎች ተጋልጦ ማደሩንም ጨምረው ገልጸዋል። የአካባቢው ነዋሪዎችና ታዛቢዎች እንደሚሉት ይህ ሁኔታ ወደ ሌላ ዙር ግጭት ሊያመራ ይችላል የሚል ስጋት አለ። መከላከያ ሰራዊት ወደ ኋላ ያፈገፈገው ኃይሉን ለማደራጀት ሊሆን እንደሚችልም ግምቶች አሉ። ውድ ተመልካቾቻችን፣ ይህ ጉዳይ ብዙ ወገኖቻችንን ህይወት እያቃወሰ ይገኛል። እኛም የጉዳዩን አሳሳቢነት በመረዳት አዳዲስ መረጃዎች ሲኖሩ ወደ እናንተ የምናደርስ ይሆናል። ሰላም ለሀገራችን እያለን ዜናችንን እዚህ ላይ እናበቃለን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ ላይ እርሱ ሰላም ሁኑ።